አርሰናል እና የፓሪስ ሰን ዠርመን ጨዋታ ከሰዓታት በኋላ ይጀምራል። በአዲስ አበባ ያለው ድባብ እጅግ በጣም አስደናቂ ነው። ብዙዎች ማሊያ ለብሰው የተመለከትናቸው እንገኛለን። አብዛኛዎቹ አርሰናል ይህንን ዋንጫ ከፍ አድርጎ እንደሚያነሳም እየገለጹ ይገኛል። የአርሰናል አሰልጣኝ ሚካኤል አርቴታ እዚህ የመጣ ነው ዋንጫውን ለማሳካት ነው። ፔዦች ጥሩ ቡድን እንደሆኑ እናውቃለን፣ እኛም በተሻለ መንገድ ተዘጋጅተን የመጣ ነው ሲሉ ሀሳባቸውን አጋርተዋል። ሉዊስ ኤንሪኬ በበኩላቸው እጅግ በጣም ከባድ ጨዋታ እንደሚሆን አስባለሁ። አርሰናል ላለፉት 7 ዓመታት የተገነባ ቡድን መሆኑን መካድ አልችልም ብለዋል ሉዊስ ኤንሪኬ። ለሁለታችንም በጣም ወሳኝ ጨዋታ ነው፣ እኛ ግን ልምዱ አለን። ለሁለተኛ ጊዜ ዋንጫውን ለማሳካት ፍላጎቱና ጠንክረንም ሰርተን እዚህ ተገኝተናል ሲሉ ሀሳባቸውን አጋርተዋል። ወደ ሰበር ዜናው ስናልፍ የሊቨርፑል አሰልጣኝ አርነ ስሎት ከሊቨርፑል ጋር ተለያይተዋል። ምናልባት አንዶኒ ኢራኦላ ቀጣዩ የሊቨርፑል አሰልጣኝ ለመሆን ከጫፍ መድረሳቸው እንደዚሁ ተነገረ ይገኛል ማለት ነው። ከዚሁ ከአርሰናልና ፓሪስ ሰን ዠርመን ጨዋታ ጋር ተያይዞ በመላው ዓለም የሚገኙ የእግር ኳስ ቤተሰቦች የዛሬውን ጨዋታ ለመመልከት በተለየ መንገድ እየጠበቁት እንደሆነ ተነግሯል። የአውሮፓ እግር ኳስ ማህበር ፕሬዚዳንት አሌክሳንደር ሴፌሪንም እስካሁን ብዙ ዋንጫዎችን ሰጥተናል ለተለያዩ ክለቦች፣ የዛሬው የጨዋታ ሁኔታ ግን በተለየ መንገድ አስገርሙኛል፣ በመላው ዓለም ያለው ተነሳሽነት ድንቅ ነው ሲሉ እንደዚሁ ሀሳባቸውን ገልጸዋል። ጨዋታው አንድ ሰዓት ሲል ይጀምራል። በአርሰናል በኩል ማን ነው መሰለፍ ያለበት ካላፊዮሪ ወይስ ደግሞ ሂንካፔ የሚለውን ጉዳይ ደግሞ ሀሳቦቻችሁን እንድትሰጡን በአክብሮት እንጠይቃለን። ክቡራትና ክቡራን አድማጮቻችን ጨዋታው ግን እጅግ በጣም ተጠባቂ ሆኗል። ብዙዎችም የንግድ ዘርፋቸውን ሁሉ ቀይረዋል አይደል? ሰሞኑን የአርሰናል መጠናከርን ተከትሎ የአርሰናል መነቃቃትን ተከትሎ ብዙ ማሊያዎች ተሽጠው እንዳለቁ የተነገረ ይገኛልና ዛሬ ማን ያሸንፋል? ፓሪስ ሰን ዠርመን ወይስ አርሰናል? መድፈኞቹ ወይስ ደግሞ የሉዊስ ኤንሪኬ ልጆች ፒኤስጂዎች የሚለውን ጉዳይ አብረን የምናየው ይሆናል።